ከህገወጥ ጵጵስና እስከ ህጋዊ ወንብድና ህዝቡ የሚፈልገው አሁንም ቢሆን ሰላም ነው የሚፈልገው። ባለቤቴና ብቻለሁ የኢትዮጵያ ይፍረደኝ ይፍረደኝ። ኦርቶዶክስ በመሆኗ የዘጠኝ ወር ጥንት ወዷ ይዛገለዋን አርገዋል። ፖለቲካ ነው ቤተክርስቲያኒቱን እንደም መከራዋን የሚያሳያት። ግን ክቡር ጠቅላይ ሚኒስትር እኔ እንደው በትህትና በአኮቴት ነው የማነሳው። ቤተክርስቲያን ህጌ ይከበርልኝ፣ ቀኖኔ ይከበርልኝ፣ መብቴ ይከበርልኝ ብላ ስታነሳ ነው ወይ የሚያነሱት እሳቸው? ሰላም ኦርቶዶክሳውያን ባለማዕተቦች እንደምንቆያችሁ እንደምናረፈዳችሁ ነው። ዛሬም በሌላ ቪዲዮ በሌላ አጀንዳ በወቅታዊ በሆነ ዜና ተመልሼ መጥቻለሁ። በዛሬው ቪዲዮአችን በዛሬው መናገሪያ አጀንዳችን የሚሆነው እንግዲህ በአቡነ ሳዊሮስ ላይ እየተነሱ ያሉት ትችቶች አሉ። እሱን አብረን የምንመለከት ይሆናል። እንዲሁም ደግሞ የመከላከያ ሰራዊት የተናገረው ነገር አለ። እሱን አብረን የምንመለከት ይሆናል። በአርሲ ጉዳይ ላይም የምናያቸው ቪዲዮዎች ይኖራሉ። እስከ ቪዲዮ መጨረሻ አብራችሁን ቆዩ። ቪዲዮን ከመጀመራችሁ በፊት ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳዘነጉ። ወዲህ ከህገወጥ ጵጵስና እስከ ህጋዊ ወንብድና የኢትዮጵያ ኦርቶዶክስ ተዋሕዶ አማኞችን ማቅ ያስለበሱ የጥቁር ታሪክ ባለቤት ህገወጥ ጵጵስና አልሆን ሲላቸው በህጋዊ ወንብድና ቦታውን ያዙ። እርሳቸው ቦታ ከያዙ በኋላ በመዋቅር ቤተክርስቲያኗን ሽባ እያደረጉ ይገኛሉ። ላብነት ብንጠቅስ ከእርሳቸው ስልጣን በፊት የማህበረ ቅዱሳንን ጥንካሬ ማየት እንችላለን። በቤተክርስቲያን ጉዳይ ቀድሞ የሚደርስ ቀና ያልሆነ መንገድ የሚሄዱ አባቶችን ጭምር የሚሞግት ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምሰሶ ከምንላቸው ማህበራት አንዱና ግንባር ቀደሙ ነበረ። ከሲኖዶስ ባልተናነሰ የማህበረ ቅዱሳንን መልእክት ለመስማት የምንናፍቅ ብዙዎች ነበርን። ህዝበ ክርስቲያኑን በማስተባበር ገዳማትን ያገዘ የገጠር ቤተክርስቲያንን ያሰራ ነበረ። በወቅታዊ ጉዳዮች ይሳተፋል። ሰብአዊ ድጋፎችን ያደርጋል። በተለይም ወጣቱ የኦርቶዶክስ ተዋሕዶ አማኝ እንደ ማህበረ ቅዱሳን የሚመካበት አልነበረም። ይህንን ሰው ነግሮን ሳይሆን በአደባባይ ያየነው ሀቅ ነው። የእውነት ለመናገር አቡነ ሳዊሮስ ከመጡ በኋላ ይህ ማህበር ሽባ አድርገውታል። ህጋዊ ውንብድናቸውን በመጠቀም የማህበሩ አባላት ትንፍሽ እንዳይሉ ያሉትንም ለቅመው በማሳሰር ቤተክርስቲያን ተቆርቋሪ የተማረ ወጣት እንዳይኖራት እያደረጓት ይገኛሉ። በኔ ዘመን እንደ ኮከብ አብርቶ እየጠፋ ያለ ማህበር ቢኖር ማህበረ ቅዱሳን ነው። እንደ ትናንቱ ቢሆን ማህበረ ቅዱሳን በወገኖቹ ሞት ሚዲያውን ያጥለቀልቀው ነበረ። ሰብአዊ ድጋፉን ይዞ 24 ሰዓት ባልሞላ ጊዜ ውስጥ አርሲ ላይ ይገኝ ነበረ። ማህበረ ቅዱሳን ዝም ብሎ ማህበር አይደለም። በበረከት ስራ ስም የተማሩ ወጣቶች የሚሰበሰቡበት፣ በቀጣይ የቤተ ክርስቲያን እጣ ፈንታ የሚወያዩበት፣ ወንጌል የሚስፋፋበት፣ ብዙዎች ከጥቅም ጋር የማይገናኝ የትውልድ ቀጣይነት የሚረጋገጥበት፣ የቤተ ክርስቲያን መሪዎች የሚታነጹበት ማህበር ነው። ይህንን ማህበር ምርኩዝ እንዲይዝ አድርገውታል። ይህንን ማረጋገጥ ከፈለጋቸው አቡነ ሳዊሮስ ከመጡ በኋላ ሳይመጡ በፊት የማህበረ ቅዱሳን ተግባር መገምገም ትችላላቸው። በህጋዊ ውንብድና ቤተክርስቲያንን አቅም እንዳይኖራት የመንግስት መገልገያ መሳሪያ እንድትሆን አማኞቿ መብታቸው እንዳይጠይቁ ከጠየቁም እንዲታሰሩ እንዲንገላቱ በማድረግ የአንበሳውን ሚና እየተጫወቱ ይገኛሉ። በአንድ ሳምንት ውስጥ የታሰሩ መምህራኖች ማረጋገጫ ናቸው። አንዳንድ ሰዎች የቅዱስ ሲኖዶስ ስራ አስኪያጅ የሆኑት አቡነ ሳዊሮስ በአርሲ ለሚገደሉ ኦርቶዶክሳውያን ለምን ድምፅ አልሆኑም ብለው ሲጠይቁ፣ ሌሎች የአቡኑ ደጋፊዎች የኦርቶዶክስ ሞት ግድ የማይሰጣቸው አቡኑን አትንኩብን እያሉ ይጮኋሉ። እውነታው ግን የሌሎች እምነት ተከታዮች የሃይማኖት መምህራን ድምፅ ሲያሰሙ ምንም ባያደርጉ ቢያንስ ድምፃቸውን ማሰማት ከማንም ቀድሞ ከእርሳቸው ይጠበቅ ነበር። ግን በሴራ የተሾሙ በመሆናቸው የመንግስትን ይሁንታ ሳያገኙ በእንደዚህ አይነት ጉዳይ ተንፍሻ አይሉ። አቡነ ሳዊሮስ በሃይማኖት ስም የተቀመጡ ፖለቲከኛ እንጂ የሃይማኖት አባት አይደሉም። እናንተ እንደምትሉት የሃይማኖት አባት ጸሎት ከማድረግ ውጭ ግንባር ወርዶ አይዋጋም። ምን ያድርጉ የምትሉ ግብዞች ስለረሳችሁት ላስታውሳችሁ። በትግራይ ጦርነት መስቀል ይዘው ግንባር የተገኙ ጳጳሳት የሃይማኖት መሪዎች አልነበሩም እንዴ? ምን ነው ያን የሃይማኖት አባት ጸሎት እንጂ ተዋጊ አይደለም፣ ግንባር አይዘምትም አላላችሁ? ቁም ነገሩ ይሄ አይደለም። የፖለቲካ ጉዳይ ስለሆነ ነው ድምፃቸውን የማያሰሙት። የሚገርመኝ በዚህ ዓመት በጥምቀት በዓል በአቃቂ ቃሊቲ ታቦት ለማውጣት በኤሌክትሪክ አደጋ ሕይወታቸውን ላጡ 3 ወጣቶች አቡነ ሳዊሮስ በሰዓታት ውስጥ ነበር በስማቸው መግለጫ የሰጡት። አልፎ ተርፎ ለሟች ቤተሰቦች በሚሊዮን የሚቆጠር እርዳታ እንዳደረጉ የሚታወስ ነው። በአደጋ ምክንያት ሕይወታቸውን ላጡ ጥቂት ወጣቶች መግለጫ የሰጡ አባት ብዙ ኦርቶዶክሳውያን ሲታረዱ፣ ቤተክርስቲያን ሲቃጠል፣ ከቀያቸው ሲፈናቀሉ ለምን ዝም አሉ? እሳቸውን አትንኩብን የምትሉ ግብዞች ለዚህ ጥያቄ መልስ ይኖራቸው ይሆን? አይኖራችሁም። ለማንኛውም የፖለቲካ ሰው በመሆናቸው በእንደዚህ አይነት ጉዳይ ትንፍሻ አይሉ። በነገራችን ላይ የሃይማኖት አባት አይዋጋም የምትሉ ሰዎች በአድዋ ጦርነት አቡነ ማቴዎስ በሁለተኛው የጣሊያን ወረራ
አቡነ ጴጥሮስን የመሰሉ አባቶች መስቀላቸውን ይዘው መስዋዕት ሆነዋል። እናም የሃይማኖት አባት አይዋጋም አትበሉ፣ ምላጭ አይስብም፣ ጉራዴ አይመዝም። አማኞቹን በማስተባበር ከነሱ ጋር መሞት ግን የሃይማኖት መሪ ቀደምት ተግባር ነው። በዚህ ጉዳይ ላይ እንኳን ይሄ ነው ማለት አልችልም። ሙሉ ነገር እሱ ተናግሮታል። የዛሬ 3 ዓመት የምናውቀውን ነገር ያደረገብን ሳውሪስ ነው። ቅድስት ቤተክርስቲያን በዘመኗ አይታ የማታውቀውን ነገር በቅድስት ቤተክርስቲያን ጥቁርና ማቅ ያለበሳት አመድ እንድትነሰንስ ያደረጋት እሱ አቡነ ሳውሪስ ተብሎ የሚጠራው ሰው ነው። ከቅድስት ቤተክርስቲያን ይልቅ ዘሩን ከጨበጠው መስቀል ካደረገው ቆብ አንገቱ ላይ ካሰረው ማተብ ይልቅ ብሔሩን ጥቅሙን ስለበለጠ እንደው በዚህ ጉዳይ ላይ ስለ ብሔሩ አይደለም ማምላክ በመጣው ስለ ብሔሩ አይደለም ስለ ጥቅሙ ብቻ ነበር ሲያስብ የነበረው። ለምን እንዲህ ተደረገ ተብሎ ሲጠየቁ የመለሱት መልስ ሁላችንም እናውቃለን። እነሱ በፕራዶ አንዱ በፕራዶ እየሄደ ለምንድነው አንዱ በዚህ የሚሄደው ምናምን ይሄ የራሳቸው የፖለቲካ አጀንዳቸው ነው። ወጣም ወረዳ ዘለም አቀፈ ያው ነውና ቅድስት ቤተክርስቲያን ላይ ያደረገውን ነገር በፍጹም ቢሆን በምንም አይነት ታምር አንረሳውም፣ አንዘነጋውም። እንደ አባትም እሱን ለመቀበል ይከብደናል። ምክንያቱም በሻሸመኔ ባለማተቦች በያቤሉ ክርስቲያኖች በሁለት የቅዱስ ዮሐንስ ልጆች ላይ የተፈጸመው ነገር በእኔ ወንድሞች እህቶች ላይ ቤተሰቦች ላይ ተፈጥሮ ቢሆን ኖሮ ለዘላለም ይቅር እንደማልል ከነጭራሹ እንደማልቀበለው ራሴ ውስጥ ያውቃል። የግድ ከአንድ ስጋ ከአንድ እናት መወለድ የለብንም። ከአንድ ኢየሱስ ክርስቶስ ከተወለድን ልጆች በሱ ምክንያት ሞተዋል፣ ለቅድስት ቤተክርስቲያናቸው ሲሉ ማለት ነው። ወዲፍ ጆኖ የምንለው ወደ ቀጣይ ቪዲዮ እናልፋለን። ህዝቡ የሚፈልገው አሁንም ቢሆን ሰላም ነው የሚፈልገው። ህዝቡ ጦርነት አይፈልግም። እናንተ ስልጣን ለማራዘም ስትሉ ጦርነት የሚታውጁ መሪዎች ጥንቃቄ አድርጉ። ያለውን ችግር በሰላማዊ መንገድ መፍታት ነው። ህዝቡ ካሁን በኋላ በሰላም መኖር ብቻ ነው የሚፈልገው። በአገሪቷ ላይ ጦርነት የሚያውጅ መሪ ሳይሆን እሱ ተልእኮ ያለ ሰይጣን ነው። ለምን እናቶች ያለቅሳሉ? ለምን ህፃናት ይሞታል? ለምን ንብረት ይፈርሳል? ለምን ቤት ይፈርሳል? ለምን ሰው ይቸገራል? ለምን ይሰደዳል? ለምን ይለምናል? ከቤት ወጥቶ ጎዳና ላይ መለመን ደስ ይለዋል እንዴ? እንግዲህ ሰው ከቤት ወጥቶ ጎዳና ላይ ነው የሚለምነው። ጦርነት ካለ የሞታም ይሞታል፣ የቀራም ለማይ ነው የሚሆነው። ልማት አይኖርም፣ ተስፋ አይኖርም። ስለዚህም እኛ ኦርቶዶክሳውያን እንዲህ ሙትት ያለው ምን ሆነን ነው? ማን ነው እንዲህ አዚም ያረገብን? ዝም ብለን ምን ሆነን ነው? ምንድን ነው የነካን? የማይበርደን የማይሞቀን ዝም ችልስ ያለ ሰው ይሆን ነው? ምን ሆነን ነው? እሱ ያሳስባል። በተለይ የነገ ከነገ ወዲያ የታሰቡ የሚሆኑ የሌሎችን ተንኮሎች ስናያቸውና ኦርቶዶክሳውያን ዝምታ ሲታይ ደግሞ ሌላ ችግር ይፈጥራል። ግን ክቡር ጠቅላይ ሚኒስትር፣ እኔ እንደው በትህትና በአኮቴት ነው የማነሳው። ቤተ ክርስቲያን ሕጌ ይከበርልኝ፣ ቀኖኔ ይከበርልኝ፣ መብቴ ይከበርልኝ ብላ ስታነሳ ነው ወይ የሚያነሱት እሳቸው? ይሄንን ብላችሁ የምታነሱ ከሆነ በሐሰትም ይሁን በሌላ መንገድ የምታነሱትን ሰዎች ይሄንን ምክንያት አድርጌ አስራችኋለሁ የማለት ስሜት ይመስላል። እንድምታው ይሄ ነው። መግደል አንችልም ግን እንሞታለን፣ ማሰር አንችልም ግን እንታሰራለን። ይሄ ምንም የማይቀር ነገር ነው። እኔ አንድ ቤተክርስቲያን አገልጋይ ነኝ፣ ቤተሰብ አለኝ፣ ልጆች አሉኝ። ግን ልጆቼም ቤተሰቤም ከሃይማኖቴ በታች እንጂ ከሃይማኖቴ በላይ አይደሉም። እኔ አንድ ነገር በሆን ነገ ይህን በመናገር ሊሆን ይችላል ወይም በሌሎቹ ምክንያቶች ነገ እኔ አንድ ነገር በሆን እግዚአብሔር ያሳድጋቸዋል። እንኳንስ ኦርቶዶክሳውያን እያሉ ብዬ ነው የማምነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አላሉ፣ ኦርቶዶክስ ቤተክርስቲያን ብለው ነው የተጠሩት። ለምንድን ነው ኢትዮጵያ ማለትን መቀጸልን የጠሉት እሳቸው? አንዱ ውጊያ እኮ አንዱ ትግል እኮ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሚል ኢትዮጵያ የሚል ቅጽል ያላት ቤተክርስቲያን እንዳትኖር ነው አሁን ከነዚህ ወገኖች የሚፈልጉ። ያንን አፕሩቫል በንግግራቸውን የገለጹላቸው። በኢትዮጵያ ታሪክ በዓለምም ታሪክ መፈንቅለ ሲኖዶስ ተደርጎ አይታወቅም። የመጀመሪያው ለመፈንቅለ ሲኖዶስ እውቅና የሰጠ መንግስት የኢትዮጵያ መንግስት ነው። ሁለተኛ ንቀት
ከ60 ሚሊዮን በላይ ህዝብ የምትመራዋን ቤተክርስቲያን እንዴት አድርገው ነው ይናቋት? እንዴት ነው የሚመኑ ያዩት? 60 የዛ እጅ እኮ ነው እሳቸው የመረጣቸው። የሚያስተዳድሩት እኮ ያንን ከ60 ከ70 ሚሊዮን ህዝብ በላይ ያለውን ህዝብ እኮ ነው የሚመሩት። እንዴት ነው ያዩት? ያንን አፍር ገፊውን እሳቸውን አንቱ ያሰኛቸውን እሳቸውን ለክብር ያበቃቸውን ያንን ህዝብ በምን መልኩ ነው ያዩት? ዘነጉት እንደ ክቡር ጠቅላይ ሚኒስትር ወርቅ ካባ እኮ ነው ያለበሰቻቸው። የወርቅ ወንጌል ነው እኮ የሰጠቻቸው ከነ ባለቤታቸው ጠርታ። ፓትርያርኩ መካከል ተነስተ ፎቶግራፉን ማየት ይቻላል እንዴ። በአንደበት እኮ ነው እሳቸው የረዷቸው ጠቅላይ ሚኒስትር አይደሉ እንዴ? ጠቅላይ ሚኒስትር የረዷቸው ሰው አይደሉ እንዴ? ፓትርያርክን ሾማለን ያሉ በአንደበታቸው። ታዲያ ይሄ በብፁዕ ቅዱስ አቡነ ማትያስ ላይ በላያቸው ላይ መሾም አይደለም እንዴ? ከመንፈስ ቅዱስ ቀጥለው የሚመሩትን ሲኖዶስን አይደል ያፈረሱት? ይሄ ብፁዕ ቅዱስ አቡነ ማትያስን ማፍቀር ነው እንዴ? እኔ ብቻ ነኝ አዋቂ፣ ይህንን ነገር እናንተ አታውቁም አትተረጉሙትም ብሎ ማሰብ በዚህ ዘመን ከባድ ነው። ክቡር ጠቅላይ ሚኒስትር በልምድም በእውቀትም በመኖርም ከርሶ የላቁ አዋቂዎች እንዳሉ ይረዱ። እግዚአብሔር ግን ለምን እንደሆነ በማይታወቀው መልኩ እርስዎን ለጠቅላይ ሚኒስትርነት አብቅቶታል። ክቡር ጠቅላይ ሚኒስትር በሶ ሀሳብ ተነስተው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ለአምልኮ ይገባታል ወይም ለትምህርት ይገባታል ብለው የሰጡት መሬት አንዲት ካሬ መሬት ይኖራል? ኦኬ፣ እኔ እሳቸው መልሼ ልጠይቅ። ለነዚህ አብያተ ክርስቲያናት ካርታ ባይሰጡ ኖሮ ሊያፈርሷቸው ነበር እንዴ? ምን ሊያደርጓቸው ፈልገው ነበር? ቅድስት ሥላሴ ምን ሊያደርጉት ነው? ቅድስት ሥላሴ የእሳቸው ባለስልጣኖች ሲያርፉ የሚቀበሩበት ቦታ ነው። እንዴት አዩት? ያንን አሁን ግልጽ ሆኖ መጥቷል። እንዲህ ዝም ብሎ ትንቢት ተናጋሪ ነኝ ብሎ የኢትዮጵያ ቤተክርስቲያንን የሚሳደብ እንደምትከፈል አስቀድሞ የተናገረ ልክ አሁን እሳቸው አፕሩቭ ያደርጉለትን ማለት ነው። አሁን እሳቸው አፕሩቭ አደረጉለት። ለእኔ የተረዳሁት ለዛም ሰውዬ እኔ ነኝ የነገርኩት አይነት ነገር ነው ያለው። ክቡር ጠቅላይ ሚኒስትር አብይ አህመድ በየጊዜው ነው የሚሉ በቃ እኮ እግዚአብሔር ማይምረህ ዋት ያውቀዋል። አስታርቂያቸዋለሁ፣ ህንፃ መልሽላቸዋለሁ በየጊዜው ነው የሚሉ። እሺ ምን ነው ዝም በሉ ነው? ምንድን ነው ታዲያ? አልገባኝም። እሳቸው እኮ ናቸው በቤተ ክርስቲያን ላይ ማዕት ያመጡ። በየትኛው የስርዓት ዘመን ነው? በኮሚኒዝም ጊዜ እኮ እንደዚህ ያሉ ነው። ፖለቲካ ነው ቤተ ክርስቲያኒቱን እንደም መከራዋን የሚያሳያት። ቀደም ብሎ ያው እንደምታውቁት 83 ጀምሮ በኢትዮጵያ አቆጣጠር ችግር እንደተፈጠረ ከዚያም በኋላ ብዙ ጊዜ ቤተ ክርስቲያኒቱ ችግር ሲደርስባት አቁሙ ወይም ደግሞ ተው የሚል መጥፋቱ እዚህ ደርሷልና ዋናው ግን ልናገር የፈለኩት ፖለቲካው ነው አሁን እንጂ የክርስትናው እምነት ወይም ደግሞ ለሃይማኖቱ የተጨነቁ ሰዎች አይደሉም። ወይም ደግሞ በዚህ አካባቢ አስተማሪ ጠፍቶ ቄስ ጠፍቶ ዲያቆን ጠፍቶ ይሄ እንደ ምክንያት ነው እንጂ ፖለቲካ ነው። ፖለቲካው እርግጥ እንደምታውቁት መሪ የሆኑት አሁን ቅዱስ እያልን ነበር፣ እያመሰገናቸው ነበር። አጋጣሚ ሆኖ ግን ሀገርም ወገንም እናትም ናት ቤተ ክርስቲያን ብለው ስለተናገሩ ያንን አድናቆት ሰጠናቸው ነበር። አሁን ግን በምን እንደተለወጠ አናውቅም። እሳቸው ከመጡ እንደው የሚባስ ተብሎ ብዙ አብያተ ክርስቲያኖች እየተቃጠሉ፣ ብዙ ካህናት እየተገደሉ፣ ብዙ ምእመናን ካሉበት እየተሰደዱ ያሉበት ነው እና ይህ በጣም አስቸጋሪና አሳዛኝ ነው። ዋናው ለጥያቄው ይህን ሁሉ የሚያደርገን ፖለቲካው ነው። አሁንም ቢሆን ያሉት አባቶች ፖለቲካውን አንድ ነገር ካላረጉ ቤተክርስቲያኒቱ ባለቤቴን አጥቻለሁ። የኢትዮጵያ ይፍረደኝ። ኦርቶዶክስ በመሆኗ የ9 ወር ጽንስ ወዷ ይዛ ገለዋን አርገዋል። አሟሟቱ በጣም ያሳዝን ነበር። ወንድሜ በጣም ተጨፍጭፏል። በዚህ ጋር በሚስማር ተመቷል። በዚህ ጋር ተወግቶ ተቆርጧል። በጣም ነበር የሚያሳዝነው ወንድሜ። በጣም ቆንጆ ወንድም ነበረ። በጣምም ልጅ ነው። ኢቭን አልወለድም ነበረ እና ርቦት ነው ምግብ ስጪኝ ሲለኝ እንኳን ልሰጠው አልቻልኩም በሰዓቱ። 5 ቤተሰብ በግፍ የተገደለብኝ ልጅ ነኝ። መኖሪያ ቤቴን አንድደውታል፣ ሆቴሌን አንድደውታል። እስከዚህ እድሜ ድረስ እኔ አሁን 52 ዓመቴ ነው። እንግዲህ እስከዚህ ድረስ የሰራሁትን በአንድ የሆነ ሰዓት ውስጥ ነው ያጣሁትና የደረሰብኝ ሐዘን እጅግ መሪር ነው። ሐዘን ነው፣ በጣም ከባድ ነው፣ ልብ የሚሰብር ነው። እኔ በእውነት የኢትዮጵያ ሕዝብ ይፍረደኝ። እንጃ በማንነት በእምነታችን
ተኮር አድርገው ምንም አስበውበት አቅደውበት ነው እልም አድርገው ያጠፉልን። እዚሁ ቤተክርስቲያን አካባቢ በምንሳተፈው ነገር ታይቶ ለቤተክርስቲያን እርዳታ በመናሰባሰበው እንኳን ለፖለቲካ ፓርቲ እንደምናሰባስብ ተደርጎ ብዙ ጊዜ ጥቃት ደርሶብናል። ይህንንም አገር ይወቀልን፣ አገርም ይስማልን። የሞቱትን ወላጅ እናቴን፣ አባቴን፣ እህቴን፣ ወንድሜንና እንዲሁም ዘመዴን ነፍስ ይማር እንድትሉልኝም ፈልጋለሁ። የእምነት አባቶች ይታሰራሉ። ለምንድን ነው የሚታሰሩት? ያው እንግዲህ የእምነት አባት ቤቱ ቤተክርስቲያን ነው። ሌላ ነገር የትም የለም። ከሌላ የት ይሄዳል? እምነት አባቶች ቤተክርስቲያን ተሰብስበው እንግዲህ እግዚአብሔር ያሳያቸው አይነ ስውር አይን ማየት ያለለው ሰው ጎትቶ በመሳሪያ የገፋ መውሰድ ማለት በጣም ያሳፍራል። እንደዚህ አይነት ሁሉ በደል ነውና የእምነት አባቶች ራሱ እምነታቸውን በአግባቡ እንዳያካሂዱ ብዙ በደል እየደረሰባቸው ነው። ይሄ በደል ደግሞ ምንድነው? ከላይ እስከ ታች ነው። በቃ አቅም የላቸውም። አቅሙ የማን ነው? የነሱ ነው። እኛ ለምሳሌ ስንኖር ጥቁር አሜሪካ የሆነና ይኖር ነው። ምን ይሄ ግልጽ ነው። አጥንት ለቃቅሞ በሳጥን አርጎ መጥቶ ቤተክርስቲያን መቀበሪያ እንኳን ለመቅበር አልተፈቀደልንም። ስለዚህ እኛ መሬት ላይ አትቀብሩም ነው ያለው። በክርስትና እምነታችን ጸንተናል፣ ኖረናል። አገራችን የሁላችንም ነች፣ የማንም አይደለች። እንዴ መንግስት ይስማ፣ መንግስት ይስማ። አሁንም አሉ ካህናት ጀምሮ እስከታይ ድረስ እኛ በኢትዮጵያነታችን አምነን የኖርን ሰዎች ነን። የፖሊስ አካል እንኳን ዞሮ አላየንም። አብሮ የነበረ አብሮ ሲተኩስ የነበረ ግን ከነሱ ጋር ነበረ። ለምን? እኛ ሰው አይደለን እንዴ? ልንጎበኝ አሁንም ልንታይ ይገባል። የሞተው ሞተ። ከዚህ በኋላ ያለነው ነገር እንዴት ነው? ግን ፌዴራሉ ፖሊሱ እያየው ነበር ያለፈው። ልክ ብቻ ፋብሪካ ተመታ ሲባል ሮጠው ወጡ። እኛ ሰዎች አይደለን እንዴ? ለምንድን ነው እንዲህ የሚደረገው? እና እኛም ግዴታ ሌላ እምነት ተከታይ መሆን አለብን ወይ? አባቶቻችን ወንድሞቻችን ሞተዋል። እኛም ከነሱ አተሻልን ሞተናል። እነሱን ቀብረን እዚሁ መቃብር ቤት ነው እያደርን ያለው ነው እየዋልን ያለ ነው። እነሱ አፈር የለበሱት ይሻላሉ። ይሄንን ለምታስቡ አሁንም ልቦና ይስጣችሁ። ምንም አይደለም፣ ሌላ ምንም የምናገረው ነገር የለም። በወረዳችን በከተማችን የተከሰተው ሰቆቃ ሃይማኖት ተኮር ጥቃት እየተለዩ ምዕመናን የተሰዉበት፣ እየተለዩ የተደበደቡበት፣ እየተለዩ የተዘረፉበት፣ እየተለዩ የተፈናቀሉበት የአንድ ወር አራስ ደም ሕፃን ልጇን ይዛ ወደ ቤተ ክርስቲያን እየተንቀጠቀጠች በዛ ጭንቅ ውስጥ የመጣችበት ነው። የተሰዉ ምዕመናን ስጋቸውን አስከሬናቸውን የሚያነሳ ሰው ጠፍቶ ምድረ በዳ ላይ ሜዳ ላይ ፀሐዩ ዝናቡ ሲፈራረቅበት ነው የዋለው። ሰው ነፍሱን ለማዳን ራሱን ለመከላከል ማይችልበት ድንገተኛ ዶፍ ነው የወረደው። ብቻ በአስሩም ቀበሌ ከዛ በኋላ እዚህ ተወልደው ያደጉ ሻሸመኔ ለፍተው ሸንኮራ ሽጠው ለአቅመ አዳም ደርሰው ልጅ አይተው የሰሩትን ሁሉ ንብረታቸውን እንዳለ የወደመው የኦርቶዶክስ ልብ እውነት በጌታ ጋር ያላጠቁትም ስናረግዙ ማጠብ ባልቀል ይመጣል ተባለው ይሄ ነው። ወንድሞቻችን በየበረንዳው ታድረዋል። መንግስት አለ ብለን ነበር፣ ግን እግዚአብሔር የሰማይ አምላክ ጥሎ አይጥለንም። ያሳዝናል። መንግስት አለ ብለን ነበር፣ አይናችንን ጨፍነን የተያለ ተጠቀም መንግስት ስለሆነ ፓስፖርት ያለማ ገንዘብ ይታል እኛ ልጅ ቤት አለቃለ የማንቀላፋ እግዚአብሔር አለ። እውነት እካለ እንደዚህ አገር ትኬለም እኮ ወንድሞቻችንና አባታችን የ85 ዓመት በዱላና በበላ ታርዶ እንደ በግ ተጥሏል። የኢትዮጵያ ሕዝብ ሆይ ለመሆኑ እኛ በቢላ መታረድ አለብን ወይ? የኦርቶዶክስ እምነት በረጅም ዓመት አብረን ስንኖር ዛሬ ግን
በ27 ዓመት ዕድሜያችን ውስጥ እንደ በግ እየታረድን እየተጣልን ነው በኢትዮጵያ ምድር ላይ። በኢትዮጵያነታችን እያጠራጠረ ነው። የኦርቶዶክስ እምነት ደግሞ በጣም ጥብቅ ስለሆነ ምንም ፍራቻ አይኖርብንም። ነገር ግን ወገን ደራሽ የሌለ ነው። ድርጊቱ ሲፈጸም በ7 ሰዓት ነው። ከሌሊቱ 7 ሰዓት የተፈጸመ ምንም የሚከላከልልን በማጣት የ42 ቤተሰብ አባወራዎችና 4 ቤተሰቦች ጠቅላላ በቢላ ታርደው አልቀዋል። ሌሎች ንብረታቸው ተቃጥሎ ወድመዋል። በእነኚህ ጉዳዮችና ሀሳቦች ላይ ምንም አይነት ሀሳብም አስተያየትም የመስጠት ፍላጎት የለኝም። ለዛሬው በዚህ በቃ። ቀጣይ በሌላ ቪዲዮ እስከምንገናኝ ድረስ ቸር ሰንብቱልኝ። ቪዲዮ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳዘነጉ። ቸር ሰንብቱ።